ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም፣ ሁሉ አማን አለው አልሐምዱሊላህ። እንግዲህ ሰአዲና አሊ ሰሞኑን የተነሳውን ርዕስ ሰምታችኋል፣ አይታችኋል። ሁላችንም አይተናል። እኛም አስተያየት ሰጥተናታል። በመጀመሪያ ደረጃ ኢትዮ ከፍታ መታለች። የሌባ አይነ ደረቅ መልሶ ልብ አድርቅ፣ ሰብስክራይብ አድርጉኝ አዲስ ቻናል ነው ሲሏት ስትላቸው ምንድነው ያሏት? የበፊቱንም እያነሳነ ነው እንኳን ሌላ ሰብስክራይብ ልናረግ ብለዋታል። ብዙ እህቶቻችን ደግሞ ኮሜንት ልናነብ ነው የመጣ ነው እያሉ እየጻፉላት ነው። በመጀመሪያ ደረጃ ሰአዲ ለሰው ልጅ ክብር ይኖርሽ። እሱ ምንድነው አሁን የተጠየቅሽው የወሰድሽውን ገንዘብ መልሽ ነው የተባልሽ። የወሰድሽውን ገንዘብ የእህቶቻችንን መልሽ ነው የተባልሽው። አንቺ ግን የባጡን የቆጡን የምኑን ነው የምታወሪው? በመጀመሪያ ደረጃ እኛ አብይን ደገፍሽው አብይን አልደገፍሽው፣ ሰላማዊ ሰልፍ ወጣሽ አልወጣሽ የሚመለከተን ጉዳይ አይደለም። የሚመለከተን ጉዳይ የተባልሽው የእህቶቻችን ገንዘብ በሰው ቤት ለፍተው ደክመው ደማቸውን ገብረው የሰጡሽን ሀቅ ገንዘብ መልሽ ነው የተባልሽ። አለቀ እኮ። ወዲያ ወዲህ የሚያሰኝ ነገር አይደለም የተጠየቅሽው። አንቺ ግን አንድ ጊዜ ሙከየፍሽን ከፍተሽ ታሳያለሽ፣ አንድ ጊዜም የሰው ገንዘብ ነው የሰው ደም ነው። ሙከየፉ በዩ፣ ሶፋው በዩ፣ አረቢያ መጅሊሱ በዩ፣ ምኑ በዩ እንዳለ ብልጭልጭ ከቤትሽ ውስጥ ያለ ሁሉ የመዳም ቅመሞች ሀቅ ነው፣ ያንቺ ሀቅ አይደለም። አሁን ደግሞ ገንዘቡን ስትጠየቂ መውጫ ደግሞ ምናልሽ ወደ ደሴ ወደ ኮምቦልቻ ወደ ምናምን ሊሄድ ነው እያልሽ ደግሞ ዛሬ ቪዲዮ ሰርተሻል። በመጀመሪያ ደረጃ የተጠየቅሽው የሰውን ሀቅ ነው እንጂ የትም ኑር የትም አገርሽ ነው፣ የሚከለክልሽ ሰው የለም። ሁለተኛ ደግሞ የህዝቡን የመዳም ቅመሞችን ድምፅ መልሽ ነው የተባልሽው። አንቺ ግን የንቀትሽ ንቀሽ እንኳን ልትመልሽ ከሌ 20 ሺህ ሰብስክራይብ ገባሽ ከሌ ምናምን ገባሽ፣ መኪና የምትገዙ መኪና እንደዚህ። እኛ መኪና የምንገዛው ባንቺ ልንሰረቅ ነው እንዴ? ሞኞችን አጃጂ። እኛማ አንበላሽም። በሁለተኛ ደረጃ ደግሞ የምታሽቃብጡ እህቶች አላችሁ። እነዚህ ከሰአዲና ከአሊ ጋር የምትሰሩ አላህን ልትፈሩ ይገባል። ዛሬ በእናንተ ላይ ባይደርስ ነገ ወዲያ ወላሂ ልጆቻችሁ ጋር ይደርሳል። ለምን? የመዳም ቅመሞችን ሀቅ የሚበላ ወላሂ መጨረሻው አያምርም። እኔ በብዙ ሰው ስላየሁት ነው። ገባችሁ አይደለ? ብዙ እህቶች ብለው ካለቀሱ ማለት እንትናቸው ከመሬት ጠባ አትልም። ገባችሁ አይደለ? አንዲት እህታችን በሰአዲ የተነሳ ትዳሯ እንደፈታሽ ታውቃላችሁ። ልጇ እንደሞተሽ ታውቃላችሁ። በማን የተነሳ? በሰአዲና ባሊ የተነሳ ሙቤ ሚዲያ ላይ መታ ተናግራለች አይደለ? እንደዚህ አይነት አጭበርባሪ ሌባ የሆነች ሰአዲን የምታሽቃብጡና የምታሽቋልጡ ዩቲዩበሮች ስርዓት አድርጉ። ምክንያቱም ነገ ወዲያ በእናንተም ይደርሳል። እናንተ አሁን የሰው ደም እየበላችሁ የሰው ደም እየጠጣችሁ ምንም ላይ መስላችሁ ይችላል። እናንተ ባትሰደዱ ነገ ወዲያ ልጆቻችሁ ወይ ምናምን ሊሰደዱ ይችላሉ። ልክ እንደ ሰአዲ አይነት እና እንደ አሊ አይነት አጭበርባሪ ሌባ ሊጥልባቸው ይችላል። እና አላህን ልትፈሩ ይገባል። ጭራሽ ለሰው ልጅ እኮ ክብር የሌላት ማለት እኮ ሰአዲ ናት። ሰአዲ አላህን የማትፈራ ነገ ወዲያ ሞት አለብኝ ብላ የማትፈራ በቃ የሆነ በብልጭልጭ የምትታለል ፋራ እኮ ማለት ሰአዲ ናት። የሰውን ሀቅ በቃ ነገ ጧት እኔ እንኳን አንቺ ከ2 ሚሊዮን በላይ የሰው ሀቅ ኖርብሽ እኔ 1 ብር ሳይኖርብኝ ሞትኩ አልሞትኩ እያልኩ እኔ እፈራለሁ። በየትኛው ስራዬ ነው የሚሄደው ወደ አኼራ እያልኩ እፈራለሁ። አንቺ ግን ቁጭ ብለሽ አደነግጭም፣ አልፈጠረብሽም መደንገጥ። ጭራሽ ደግሞ እኮ ስሜን ብታጠፉኝ ምንም መስሎ አይታየኝም ምናምን። እንዴ አንቺ አላህን አትፈሪም እንዴ? ያ ጀማ ቤተሰብ ካላት የአሊ የሰአዲ እናት አለሽ አይደለ? የኔ እናት አላህን የምትፈሪ ከሆነ የሰው ሀቅ የበላችሁ ልጅሽን ገንዘብ መልሽ ብለሽ ተናገሪያት። አላህን ልትፈሪ ይገባል አንቺ ራሱ። ምክንያቱም በደንብ አርግሽ ቆንጥጠሽ ብታሳድጊያት የሰውን ሀቅ በልታ እንደዚህ ሶሻል ሚዲያ ላይ አትበጠረቅም ነበረ። ጭራሽ ማፈሪያ የሌላት ዩቲዩበር ማለት እኮ ሰአዲ ናት። ለሰው ልጅ ንቀት ያላት ክብር የሌላት በቃ ማለት ነገ ወዲያ ነገ አኼራ አለብኝ ብላ የማትፈራ ዩቲዩበር እኔ በህይወት ዘመን አይቻለሁ። ሰአዲ ናት። እና የኢትዮጵያ ዩቲዩበሮች ከነ ሰአዲና ከነ አሊ ጋር ሆናችሁ የምትሰሩ ዩቲዩበሮች
አላህን ልትፈሩ ይገባል። ለምን ካላችሁ የመዳም ቅመሞችን ሐቅ እየደበቃችሁ ነው፣ እያሽቃበጣችሁ ማለት ነው። አሁን 20 ሺህ ገባሽ የተባለችው በቀደም ስታሽቃብጥ የነበረችው ነው። ይሄ ደግሞ አግባብ አይደለም። በዚሁ አጋጣሚ ለሰዓዳ እናት አድርሱልኝ። ወላሂ ልጅሽ አላህን ልትፈራ ይገባል። የሰውን ሐቅ ወደ 2 ሚሊዮን የወሰደችው አለ ትመልስ። ኢትዮጵያ ላይ ሙከየፍ ከማስገባት አርሲ ኩርሲ ከመግዛት አረቢያ መጅሊስ ከመቀየር በመጀመሪያ የሚቀድመው የሰው ሐቅ ነው። የሰውን ሐቅ መልሽ ሰዓዲ። በሰው ሐቅ ቁጭ ብለሽ ቤትሽን ያስተካከልሽ ምን እያልሽ መተሽ ያልሆነ ነገር ታወሪያለሽ። እኛ እኮ ሰላማዊ ሰልፍ ወጣሽ አልወጣሽ የመዳም ቅመሞች አይመለከታቸውም። ያንቺ ቤት ፖስተሽ አልፖስተሽ ኬክ ሰራሽ አልሰራሽ የሚመለከታቸው ጉዳይ የለም። የሚመለከታቸው ጉዳይ ሐቃችንን መልሽልን ያሉሽ መልሽላቸው። በሁለተኛ ደረጃ ደግሞ አንቺ የራስሽን ህይወት እየኖርሽ የእህቶችሽ ትዳር አያሳዝንሽም? የእህቶችሽ ትዳር መፍታት አያሳዝንሽም? የእህቶችሽ እንደገና መሰደድ አያሳዝንሽም? እንዴ አንዳንድ የሆነ ነገር ስናረግ አላህን ልንፈራ ይገባል። ነገ ወዲያ ለልጆችሽ ምን እያስቀመጥሽላቸው ነው? የግፍ ገንዘብ እኮ ነው እያስቀመጥሽላቸው ያለ የግፍ ገንዘብ፣ ለዛውም የደም ገንዘብ። የግፍ ገንዘብ ሳይሆን የደም ገንዘብ። ምክንያቱም ሁላችንም አረብ ሀገር ሰርተናል እናውቀዋለን። እንቅልፋተን እርቦን ጠምተን ነው የምንሰራ አብዛኛውን። አንዳንድ መዳሞች ተላጃ የሚቆልፉ መዳሞች አሉ። ወላሂ እኔ ከሁሉም ማስታውሰው የጨው ውሃ እየጠጣው ወደ 2 ዓመት ምናምን ሰርቻለሁ። እንደዛ ብዬ የሰራውትን ገንዘብ እንዳንቺ አይነት ወሮ በላ ቢክደይ ዝም እላለሁ አልልም። ለምን እንዴት ብዬ ገንዘቡ እንዳመጣሁት እኔ ነኝ ማቅ። እና አንዳንዴ ያሳለፍነውን ነገር መርሳት የለብንም። አንቺም ትናንትና የሰው ቤት ገረድ ነበርሽ። ዛሬ ግን ረስተሽ በእህቶችሽ ገንዘብ ቁጭ ብለሽ አንድ ጊዜ ሙከየፍ፣ አንድ ጊዜ ምን፣ አንድ ጊዜ መኪና፣ አንድ ጊዜ ትያለሽ። በመጀመሪያ ግን የሚቀድመው የሰው ሐቅ ነው። ሁለተኛ ደግሞ ኢትዮ በደንብ ይከፍልሻል። ኢትዮ ገንዘብ አለ ካልሽ ለምን ገንዘባቸውን አትመልሽም? የእህቶቻችን ሐቅ መልሽ። ኮሜንት እስኪ ግቢናይ ቪው እንደ በፊት እኮ አይደለም ቀንሶብሻል። ለምን ሰው እንዳለ አስጠላሹ። አሁን ደግሞ አዲስ ኢትዮ ከፍቻለሁ፣ ሰብስክራይብ አድርጉኝ። ሞኝሽም ፈልጊ፣ ኮሜንት አንብቢ። ኮሜንት ልናነብን የመጣውን እቺ አንቺ አታፍሪም ወይ አንቺ? እስኪ ኮሜንት በቃ የሰውን ሐቅ መልሽ ከተባልሽ መልሽ። አሁን ልጆች ወደ ህግ ደረጃ እንሄዳለን ብለው እየተደራጁብሽ ነው። ወደ ህግ ደረጃ ከመድረስሽ በፊት ህግ ምንም አያመጣም ብለሽ ከሆንሽ ተቆንደሽ ትገቢያለሽ። ማንም ለማንም ሁሉም ኢትዮጵያ ላይ እንትን ነው። ስለዚህ ያነ ከመደረጉ በፊት የሰውን ሐቅ መልሽና አንቺም ስራሽን ስሪ፣ እነሱም ደግሞ እቃቸውን ያገኙ። ደግሞ የዛሬ 3 ዓመት 4 ዓመት የወሰድሽውን ገንዘብ እንዴት ነው አንቺ ህሊናሽ ፈቅዶ ወደ 300 ምናምን ሺህ ብር የወሰድሽባት ልጅ 28 ሺህ ብር የምትመልሽ? እቃውም ያልሆነ እቃን የሰጠሻት ተናግራለሽ። ልጇ ሙቶባት ትዳሯን ፈትታ አሁን ሳውዲ አረቢያ ተመልሳለች። በማን የተነሳ? በአንቺና በአሊ የተነሳ። ይህን ደግሞ አትክጅም መቼም። ልጅቱ አልሞተችም አልታመመችም። እና አንዳንዴ አላህን ልንፈራ ይገባል። ሁለተኛ ደግሞ አንቺ የተወለወለ ብርጭቆ ብትመሲ በሰው ገንዘብ ነው። የሰው ሐቅ ሰርተሽ አይደለም ሰርቀሽ ነው፣ አንቺም ሆነ ባልሽም ሆነ። አሁን ደግሞ የሆነ በቃ ሰው ጥፍር አርጎ ሲይዝሽ እኔ ከኬሚሴ ወደ ሌላ ቦታ ሊሄድ ነው። ኧረ ጅልሽ ናጃጂ። ሁለተኛ ደግሞ ድንች ተወዷል ምን ብሏል? ይወደድ አይወደድኝ አይመለከተንም። ያለሽ የሰው ሐቅ መልሽ ነው። እህቶችሽ እኮ እንደገና ስደት የተሰደዱ አሉ። ትዳራቸውን ፈትተው ልጆቻቸው ሞቶባቸው እንዴት አንቺ ይህን ሁሉ ስትሰሚው እንዴት አላህን አትፈሪም? መቼም እኛን ጥቃቅንና አነስተኛ ዩቲዩበር ባታይ እንትኑን ትከታተያለሽ፣ ሙቤን ትከታተያለሽ። ከሙቤ ላይ ነው ልጆቹ መተው የተናገሩ። ለባሏ እንትን ማንኪያ ሳይቀር አካፍየው ነው የመጣሁት ልጄ ሙታብኝ ብላለሽ እህታችን። ቢያንስ እሷ አታሳዝንሽም? በህግ ደረጃ ሂዳብሽ ፖሊስ ጣቢያ ምን ብላ ስንት ነው የከፈልሻት? 28 ሺህ ብር አንቺ ወልደሽ ተኝተሻል ተብለሽ ማለት ነው። ማለት እኔ እንዴት ህሊናሽ ፈቅዶ ነው የኔ ጥያቄ። አንዳንዴ የሆነ ነገር ስናረግ ዛሬ መብለጨለጨሽ ናትይ ነገ ጧት እኔም አንቺም ያቺ 3 ሜትር ክንድ ከፈን ነው ተከፍነን የምንሄደው። ስጋችን ይጠነባል፣
ሆዳችን ይፈነዳል፣ ጥፍራችን ይላላጣል፣ አይንሽ የምትኮርበት አይንሽ ይፈሳል በሶስተኛ ቀኑ የምትኩራሪበት ዱንያ ይብልጭልጩ ሙከየፉ ምኑ ነገ ጧት ጥለሹ ትሄጃለሽ። እስኪ አንዳንዴ ተፈኩር እናድርግ። የሰውን ቀልብ እንደሰበርሽው መለከል ሞት መጥቶ ቢይዝሽ ምን ዋስትናለሽ? አንቺ ዋስትናለሽ? አደርሶ